እኔ የሚያሳዝነኝ ነገር ምንድነው ናቲ አብዛኛው ሰው መጽሐፍ ቅዱስ አያውቀውም መጽሐፍ ቅዱስ ራሱ ተሸክሞ ብታየው ውስጡ ምንድነው የሚለው በስነ ስርዓት አይፈተሽም ችግሩ ገብቷል አባባሊ መጽሐፍ ቅዱስና ቁርአን አሁን ለፊክሽን እና እንደ ሂስትሪ መጽሐፎች አንድ አንበበ ሸምድደ የምትይዘው ነገር ሳይሆን በየቀኑ በመታነባባቸው ሰዓቶች ላይ አዳዲስ ነገሮች የምታይባቸው ነገሮች ናቸው። እኔ ግን ጥያቄ መጽሐፍ ቅዱስ ታሪክ አይደለም ነው ያልከው ነው እንጂ እንደኔ ሂስትሪ እና እንትን አይደለም በእኔ እይታ። ስለዚህ ልብ ወለድ ነው ማለት ነው እኔ እያልኩ ልብ ወለድም ጭምር ነው። አይዮ እኔ እያልኩ መጽሐፍ ቅዱስና ቁርአን ማለት እንደ ፊክሽን እንደ ልብ ወለድ መጽሐፍና እንደ ታሪካዊ መጽሐፎች ታሪካዊ መጽሐፍና ልብ ወለዳዊ መጽሐፎች አሉ እኮ አታገናኝም አይገናኝም። አሁን ቁርአንና መጽሐፍ ቅዱስ ብለን ካወራን ፍጹም የማይገናኙ መጽሐፍቶች ናቸው። ገብተዋል አባባሌ የሚያገናኛቸው ግን አንድና አንድ ፓርት ቅድም እየነገርከ አትስረቅ አትዋሽ አታመንዝ ሁሉም ሪሊጅኖች እኮ እንደዛ ስላሉ አይደለም አያገናኛቸውም። እሱ መልእክታቸው ሳይሆን አሁን ለምሳሌ ቁርአን ሲጀምር ምንድነው የሚለው ይህ መጽሐፍ ከፈጣሪ ለመሆኑ ምንም ጥርጥር የለውም ይህም ፈጣሪን ለሚፈሩ መመሪያ ነው ብሎ ነው የጀመረው አይደል መጽሐፍ ሲጀምር እንደዛ ነው። መጽሐፍ ቅዱስ ግን እንደዛ ብሎ አይጀምርም። መጽሐፍ ቅዱስ ምን ይላል እንደዛ ብሎ አይጀምርም። አሁን ለምሳሌ ዘፍጥረት ላይ ካየኸው ስለ አፈጣጠር ይነግርሃል። የአፈጣጠር ደግሞ ሌላ አካል ነው የሚነግርህ። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ብሎ ፈጠረ እያለ እየተናገረ ያለው ሌላ ሰው እግዚአብሔር አይደለም ራሱ እየተናገረ ያለው ገብቶሃል አባባሌ። ከዛ ጋር ተናጋሪው ሰው ነው። ማን ነው ሲባል ሙሴ ነው ትባላለህ። በእርግጥ ሙሴ ነው ወይ ከተባለ እኔ አላቅም። እርግጠኛ የሆነ ሰው ካለ ሙሴ ነው ብሎ ማረጋገጥ ይችላል። ለኔ ሙሳ አይደለም። ግን እዛ ጋር እየተናገረ ያለው የእግዚአብሔር ስራ ራሱ ሰራ ብሎ እየተናገረ ያለው ሰው ነው። አለፍ ብለህ ደግሞ ወደ አዲስ ኪዳን ከመጣው ለምሳሌ የከበርክ ቴዎፍሎስ ሆይ አለ አሁን ሉቃስ ገብቷል። አሁን ቀድም ልብ ወለድ አይደለም ብለህ ስታወራ ነበረ። ምን ብሎ ልብ ወለድ እንደሆነ በምንድን ነው የምታረጋግጠው መሰለ? ምን አለ እንትና ሉቃስ ላንብብል መጀመሪያ እንትኑ የከበርክ ቴዎፍሎስ ሆይ ከመጀመሪያ በአይን ያዩትና የቃሉ አገልጋዮች የሆኑትን እንዳስተላለፉልን አለ በእኛ ዘንድ ስለተፈጸመው ነገር ብዙዎች አለ ታሪክን ገብቷል። ታሪክ አይደለም ዝል ነበር አሁን ቅድም ታሪክን በየተራው ለማዘጋጀት ስለሞከሩ አለ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። እዚህ ጋር መልካም ሆኖ መታየቱ ራሱ ልብ ወለድነትን ያሳያል። በነገርህ ላይ እዚህ ጋር ያለው የሉቃስ ልብ ወለድነት ነው። መልካም ሆኖ ካለ መጻፉ ካለ መናገሩ መልካም ሆኖ ታየው። መልካም ሆኖ መታየት ደግሞ ልብ ወለድነትን ነው። ከዛ በፊት ያለው ደግሞ የታሪክ መጽሐፍ ነው። የታሪክ መጽሐፍ እያለ ነው እንትን የሚያደርገው። አንድ ዶክተር ስለ ካንሰር ወይንም ደግሞ ስለ አንድ በሽታ ለመተንተን እኮ ግዴታ ከ1 እስከ 12 ተምሮ 7 ዓመት ሜዲካል ተምሮ እኮ ነው ስለዛ ነገር በተወሰነ መልኩ እንኳን ብሪፍ ማድረግ የሚችለው። ነገር ግን አንተ ከመሬት ተነስተህ ቁርአን ይሄን ይላልና ብለህ ደረቅ ፍቹን ከተረጎምከው እንድምታውንና ቀኔውን ውስጥ ልታውቀው አትችልም። በየቦታው ላይ እንደ አዲስ ትርጓሜ ይሰጠዋል። ምክንያቱም ከብዙ አንግሎች ታይቶ የተጻፈ ነገር ስለሆነ ይሄ ነገር ጥልቅ ነው፣ ሚስጥሩ ጥልቅ ነው የሚባለው ይሄ ነው። መጽሐፉን እየተቃወምክ ነው እኮ አሁንም ናቲ። ቁርአን የሚለው ቁርአን መጽሐፉን አይደለም እኮ እንዴት እንደተቃወምክ ላስረዳ። ቁርአን ሲያወራ ምንድነው የሚለው? ማታውቁ ከሆነ አዋቂዎችን ጠይቁ ይላል አይደል? አለቀ። ማታውቁ ከሆነ ዕውቀት ያላቸውን ጠይቁ ብሎ ነው እንትን የሚያደርገው። ገብቶሃል አባባሌ? መጽሐፍ ቅዱስስ ምን ያደርጋል ነው የሚለው። መጽሐፍ ቅዱስ ምን ያደርጋል? አንተ የልብህን ሳይሆን መናገር ያለብህ እዚያ ምክር ሳይሆን መናገር ነው የምትመክረኝ። እኔ ከመጽሐፍትን መሰረት አድርገህ ነው መናገር ያለብህ። ሁሉን መርምሩ መልካምን ያዙ ይላል አይደል መጽሐፍ ቅዱስ። እሱ ብቻ አይደለም እነዚህ በተሰሎንቄ ካሉት ይልቅ ልበሰፊዎች ነበሩና ነገሩ እንዲሁ ይሆን ብለው ዕለት ከዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ ይላል። መጽሐፍቱን ምን እያደረጉ እየመረመሩ ነው የሚለው። በመጽሐፍ ቅዱስ መሰረት የምትሄድ ከሆነ እንደዛ ነው። እዚህ ጋር እናንተ ይላል ቆይ ሁሉም መርምሩ ይጠቅማችሁን ያዙ ማለት እኮ ልጨርስ እንትን አትበል። በመሀል ከገባች ትርጉም የለው።
እንዴ መጽሐፍ ቅዱስ ሲያስተምር ራሱ መርምሩ፣ ገምግሙ፣ እዩ እያለ ነው እንትን የሚያደርግ። አንተ ደግሞ እዚህ ጋር ምንድነው ስታደርገኝ የነበረው? አባቶችን መጠየቅ አለብን ስትል ነበር። አሁን እንትን አደረግ ነው። ገብቶሃል አባባሌ? መጽሐፍ ቅዱስ ታሪክ ነው ልበወለድ ነው የሚለውን ርዕስ ጀምረን ነበረ። በመጀመሪያ እሱ መጨረስ ነበረበት። ገብቶሃል? መጽሐፍ ቅዱስ መርምር ነው የሚልህ። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልን? እነርሱን መርምሩ፣ እነርሱም ስለ እኔ የሚመሰክሩ ናቸው ይላል። አለቀ። አባቶችን ጠይቁም አላለንም። በነገራችን ላይ እኔ የምመራው በመጽሐፍ ቅዱስ መሰረት ነው። አይምሮ አለኝ፣ የምመረምርበት አይምሮ አለኝ። ተጽፈዋል፣ ሁሉም በእያንዳንዱ ስለተጻፈ። ሐዋርያትን ታዲያ ለምን መረጣቸው አንተ? እነሱ አስተማሪ የማትፈልግ ከሆነ ሐዋርያትን ለምን መረጠ እሱ? ማንን? ምን እንዲያደርጉ ነው ሐዋርያት የተመረጡት? ማንን? ሐዋርያት 12ቱን ሐዋርያት የመረጠው ኢየሱስ ክርስቶስ ለምንድን ነው? አስተማሪ ካላስፈለገ እንዲያስተምሩ ነው። ታዲያ አሁን እኮ አያስፈልጉም እያልከኝ ነው። አሁን ደግሞ እኮ ተጽፎ አላልኩም። እኔ መማር አለበት ቀድሜ እኮ ተናግሬያለሁ። ተጽፎ የተቀመጠ ነገር ግን ተተርጉሞ ተጽፎ የተቀመጠ ነገር አንተ እውነቱን ላለመቀበል አባቶች መጠየቅ አለብን። እነሱ ሳትጠይቅ እውነቱ ሊገለጥልን አይችልም ብለህ እንትን የምትሸፋፍነው ከሆነ በጣም ከባድ ነው የምልህ። አንተ የዚህ ዘመን ልጅ መጽሐፉን እንደተጻፈ ካልተቀበልክ በጣም ከባድ ነው። ገብቶሃል አባባሌ? አሁን ሉቃስ ልበወለድ ነው ሲናገር የነበረው ወይስ ምንድን ነው? እኔ ያልኩት አንተ አሁን ይሆናል ሙሉ አሁንም እየተረጎምክ ያለው በራስ በእይታ ነው። በእይታ ልክ ነው። አነበብኩ እንጂ መች ተረጎምኩት? እኔ አነበብኩት እንጂ እኮ እንደዚህ ነው እንደዚያ ነው አላልኩም። እማነብልህን አንተ እሺ፣ በአንተ አረዳድ ምንድን ነው? እስኪ አሁን እኮ ካነበብከው ውስጥ እኮ ምን እያልከኝ መሰለህ? ይኸውናል ሁሉም መርምሩም ይጠቅማችሁን ያዙ ይላል። ስለዚህ እኔም እመረምራለሁ፣ መርምሬም የደረስኩበት እውነት ልቦለድ እንደሆነ ነው እያልከኝ ነው እኮ። አሁን ያልከኝ እኮ እንደዛ ነው። አላልኩም። እኔ መጽሐፍ ቅዱስ አልካንተ እያልከኝ እኮ መርምሬ የደረስኩበትና መጽሐፍ ቅዱስ ትንሽ የምትንቀሳቀስ ከሆነ መልካም ነው፣ ድምጽ ስላለ ምናልባት እንትን እንዳንረበሽ ማለት ነው። ገብቶሃል? አንተ ቅድም ምንድን ነው ያልከኝ? መጽሐፍ ቅዱስ ታሪክና ልብ ወለድን አይደለም ስትለኝ፣ አይ ታሪክና ልብ ወለድ እንደሆነ ነው የሉቃስ የተናገርኩት እኔ። ገብቶሃል አባባሌ? ይሄ ደግሞ ይሄ ሳነበልህ እኔ አይ ይሄ እኮ በአባቶች ነው መረዳት ያለብን፣ ዝም ብለን እኛ ስላነበብን ልንረዳው አንችልም አልከኝ። ለዛ ደግሞ የመጽሐፍ ቅዱስን ቃላቶች አንብቡ መርምሩ የሚለውን ያመጣሁልህ ለዛ ነው። ገብቶሃል አባባሌ? አሁን እኔ ሉቃስ 1:1 ላይ ያለው አንተ በምንድን ነው የምትረዳው? ታሪክ ነው አይደለም? መርምርም እኮ እውቀት ያስፈልጋል። አሁን እኮ ይኸውናል በራስህ ጭንቅላት የምትመረምረው ከሆነ ሁሉም መርምሩም ይጠቅማችሁን ያዙ ብሏል ብለህ ካልከኝ እኮ በራስህ ጭንቅላት ብቻ ነው የምመረምረው አንተ ማለት ነው። የሰው ሐሳብም ሆነ ምንም አትቀበልም ማለት ነው። የሰው ሐሳብ እኮ ነው የጨመርኩበት እኔ። ያ ሁሉንም መርምሩ ገብቷል። ሁሉንም መርምሩ የሚጠቅማችሁን ያዙ የማን ቃል ነው? ለምሳሌ የማን ነው? እሱ የኢየሱስ ክርስቶስ ቃል ነው። እሺ የእግዚአብሔር ቃል ነው። የእግዚአብሔር ቃል አይደለም። ለዚህ እኮ ነው ችግሩ እኮ ለዚህ ነው። ሳነብልህ የነበረው ቃል ራሱ ሳነብልህ የነበሩ ቃላቶች ራሱ የሰው ቃላቶች ናቸው። የሰው ሐሳብ ነው። ገብቷል? የሰው ሐሳብን ተመርኩዤ ነው እኔ አንተን ስናገር። ሁሉም መርምሩ የሚጠቅማችሁን ያዙ ያለው ማን ነው? እሺ ይሄን ንገረኝ። አንተ ደረስበት። እኔ እንደዚህ አይነት ነገር እንትን መጽሐፍ ቅዱስ የቱ ጋር ነው ያለው? አሁን ለምሳሌ ይኸው አዳምጠኝ። ሁሉም መርምሩ የሚጠቅማችሁን ያዙ ያለው ማን ነው ያልኩኝ እኮ እንድንግባባ መጽሐፍ ቅዱስ ውስጥ የቱ ጋር ነው ያለው ነው የምልህ። ምን ማለት ነው የቱ ጋር ነው ያለው? እንድንግባባ ነዋ። አንተ እኮ ነው እያልከኝ ያለው። አሁን ሁሉም መርምሩ የሚጠቅማችሁን ያዙ ብሏል አልከኝ። ስትተረጉመው አልነበር እንዴ? ገባኝ እኮ የቱ ጋር ነው ያለው? እንድንግባባ ይመለስልሃል እኮ የቱ ጋር ነው ያለው መጽሐፍ ቅዱስ ውስጥ ለምሳሌ እንዴት የቱ ጋር ነው ያለው መጽሐፍ ቅዱስ ውስጥ ሁሉን መርምሩ መልካም ያዙ የሚለው? ይሄን ቃል ነው የምነግርህ። አዎ ይኸው አንተ አሁን ይኸውናል እኔ አንድ ነገር ልንገርህ። ክርክር አድርገህ ርዕስ አድርገህ እየተከራከርክ ያለው ማለት ነው የመጽሐፍ ቅዱስን ቃላቶች ሸምድደህ የኦሪት መሸምደድ እኮ አይደለም እየጠቀስክ ክርክር ነው የፈለግከው
ስለ ሃይማኖት ቃላት እኮ ትርጉሞች ላይ ምንም እውቀት የለህም። እኔ የምነግርህ ነገር ማለት ነው አንድ ነገር ተናዳል። ብሪፍ አሁን ከማድረግ ተናዳል በፊት መጀመሪያ ኢንተረስት ሊኖር ይገባል። እኮ እየተናደድክ ነው። ኖ ተናድጄ ሳይሆን እኔ እየነገርኩህ ያለሁት ካልተናደድክ በቃ ላስረዳህ። እሺ መጽሐፍ ቅዱስን አንብበህ አሁን ተረድተህ ከሆነ ወደ ሐዋርያት የሰኞ ሥራ መግቢያ ውዳሴ ማርያምን እስኪ በልልኝ። አንተ ስለ ኦርቶዶክስ በድፍረት ማውራት ከቻል የሰኞ ውዳሴ ማርያም መግቢያዋን በልልኝ። እልልሃለሁ በግዕዝም በአማርኛም የፈለከውን ነገር እልልሃለሁ። ችግር የለውም። ብቻ ላስረዳ። ተረጋጋ። እሱ ሁሉ በግዕዝ በልልኝ። ችግር የለውም። ላስረዳ። ውዳሴ ያለ ኧረ ተና ማርያም ቤት ነበበለ ተሰኑኝ በልልኝ እኮ ተረጋጋ እንዴ! አትናደዳ እንዴ! እያስረዳው እኮ ነው። እሺ ለምን ትናደዳለህ? የቱ ጋር ነው ያለው ብዬ ስጠይቅህ እኔ የአንተ እውቀት ለመገመት አይደለም። የአንተ እውቀት ለመገመት እንዴ! ተረጋጋ እንዴ! እኔ የምልህን አዳምጠኝ። ይኸውና ሃይማኖትን ስተረጉመው መጀመሪያ ነገር ይኸውና አይ ቲንክ ከአፍ በላይ ከአንገት በላይ አፍ ነው እንዴ ያለ? አዳምጠኝ። በጆሮህ ነው እንዴ የምትናገረው? ላስረዳህ። ቃሉ እንደዛ ብዬ ጠይቅ። የአንተ እውቀት ለመገምገም ሳይሆን ላፊያት ሂድ። ኧረ እኮ አዳምጠኛ። አዳምጠኝ። አንተን ለመገምገም የአንተ እውቀትን ለመገመት አይደለም እኔ የጠየቅኩህ። ገብቶሃል አባባሌ? የእግዚአብሔር ቃል ነው ብለህ ስትለኝ የሉቃስ ቃል የምንድን ነው የጳውሎስ ቃል የእግዚአብሔር ቃል ብለህ ስትናገር ለዛ ነው እኔ የጠየቅኩህ። ገብቶሃል አባባሌ? ስለዚህ መጽሐፍ ቅዱስ ራሱ አቀማመጡን ለይተህ እንድታውቀው ነው የፈለኩት። ገብቶሃል አባባሌ? ከአራት ወንጌላት ቀጥሎ ያለውን የጳውሎስ መጽሐፍቶች እዛ ውስጥ ያሉ ቃላቶችን ሳነብልህ ነበረ። ለዛ ነው እኔ የጳውሎስ ንግግር ስለሆነ የጳውሎስ ሐሳብ ስለሆነ ለዛ ነው የሰው ሐሳብ ተመርኩዤ ነው አንተ ጋር የምናገረው ብዬ ስናገር የነበረው። አንተ ደግሞ የቱ ጋር ነው ያለው ብዬ እንትን ለማለት ስጠይቅህ ንረህ እዚህ ጋር እሳት ሆንክ። ገብቶሃል አባባሌ? አሁን ተረጋግተህ መልስ። ሉቃስ ጋር እንመለስና ገብቶሃል? ሉቃስ ላይ ያለው የሉቃስ መልእክት ያለው የሉቃስ ወንጌል ልብ ወለድ ነው አይደለም? ታሪክ ነው አይደለም? እሱ ብቻ መልስልኝ ቀስ ብለህ መጀመሪያ ላይ አይተህ ማለት ነው። እያነበብክ ንገረኝ። ወይም ደግሞ አባቶች ስር ተምረህ የምታውቀው ነገር ካለ እሱን መልስልኝ። ከተናደድክ ትርጉም የለውም። ሚዩት ነህ። ሚዩት ነህ። ወጣ አለህ ከታች አንሚዩት ማድረግ አይችልም እንዴ? አዲስ ነው እንዴ? እናንተ ሰዎች እኔ የጠየቅኩት እንዲያውቅ ነበር የጠየቅኩት። እሱ ግን እውቀቱን ለመገምገም የጠየቅኩት መስሎት ኑሩ በቃ እሳት ሆነ። ለምን ውዳሴ ማርያም በልልኝ ምናምን ነገር ይላል። ውዳሴ ማርያም አንተ አናት ላይ ቤት እሰራበታለሁ እኔ ከፈለኩ። ውዳሴ ማርያም ምናምን ጸሎተ ሃይማኖት ምናምን እኔ ትጠይቀኛለህ እንዴ? እሱ ሌላ ሰዎች ጋር ሄዳችሁ ተጠያየቁ እንጂ እኔ እፎይን ጠይቀው አያውቀውም። አኬን ጠይቁት። ልደተ ቃል ምናምን የሚባለው ጠይቋቸው፣ እነሱ አያውቁም። ቅዱሳን ሰላም ብያለሁ። ልጁ እስኪመለስ ትንሽ ተረጋግቶ እስኪመለስ ያሲው እንዴት ነህ? ኧረ ሲቱ እኔ ሲጀመር እኔ በሴት ልጅ የሚመጣ ወንድ ልጅ አይዋጥልኝም በፍጹም። ሲጀመር ዲያቆን ነገር ነው መሰለኝ ልጁ። ምን አለ መሰለህ አወራ አውሪ አይደለም ልጁ በጣም ማለት የሚያነብ አይነት ልጅ ነው እና እዚህ ቤት ያየኛል። እዛ ቤት ምን ታደርጋለህ ሲለኝ በአላህና አንዳንዴ በቃ ጠይቅ ስለስምና እንዲጠይቅ ሁሌ አንብብ እለዋለሁ። ማንም ሰው ያን የሚመኘው መልካም ነገር ነውና እሺ ብሎኝ ትላንትን ሼር አድርጌለት ስራ ላይ ነበር ምሳል መጣ። ዛሬ ደግሞ ከመጣ ያው የሚረዳ አይነት ልጅ ነበር። ያው አንዳንዴ ያጋጥም ለምንድን ነው አንቺን ምን ታደርጊያለሽ እሱ ቤት ምናምን ብሎ የሚጠይቅሽ ምን ስለሆነ ነው? ማለት አንቺ ምንድን ነሽ? አሁን ለምሳሌ ለምን ጠየቀሽ? እንደው አልሰማሽኝም? ሴቱዬ ለምን ጠየቀሽ? አንቺን ምን ትሰሪያለሽ? ምን ታደርጊያለሽ? ምናምን ብሎ የሚጠይቅሽ ማለት ለምንድን ነው? ምን ብሎ ጠየቀሽ? ወይስ ቤቱ ገብተሽ ነው? ያቅ ነው እናንተ ቤት ይከታተላል ያያል ምናምን አይ ለነገሩ መብታችሁ ነው። እኔ ምን አገባኝ?
ለአጠቃላይ እንትን ነው። እኔ እንትን እ፣ ብዙ እንትን ስለማይለኝ ነው እንደዛ ብዬ ነገርኩሽ እንጂ መብታችሁ ነው። አያገባኝም። እኔ ተቋርጠሻል እየተሰማሽ ከሆነ ያሲው ቀጥል። ኔትወርኳ ፎንጋ ነው። ሰውነት እንዴት ነህ? ሰላም ነው? ጠፍተሃል። ሰላም ነው አለው። አንተ አላስገባኝ አልክ እኮ ስመጣ ኧረ ብሎክ አንተና አዲስ ዓለምማ እየተለመናችሁ እኮ ነው ሁላ የምትገቡት። ኧረ በፈጠረ ቀረ። እኔ መማርን ፈልጌ ነው። ታችኝ እከታተላለሁ፣ እሰማለሁ። በዛ ላይ ሰዓቱ አልገናኝ ብሎ ነው። ለዛ ነው አብችር። አዎ ኢትዮጵያ ላለ ሰው ጋር ለመገናኘት ብዬ እኮ ነው በዚህ ሰዓት የምገባው። አይ አሪፍ ሰዓት ነው። ቴሌግራም ላይም ጽፌልን መችለታ ነው ጽፌልክ ብሎክ ተደርጊያለሁ ምንድን ነው ብለሽ ነበረ ቴሌግራም ላይ። ብሎክ እንዴት አደርግሃለሁ? እንደውም እንዴት ነው ተደርጊያ አንተ ጠፍቶ እምቢ ብሎኛል ነው ስለዚህ ነበረ ከፒላጦስ ጋር ስታወሩ እየሰማሁት ነበረ ታችሁኝ። አው እንትን አደረገው አጋጣሚ ፕሮፋይሉን ቀየርኩት ሲያቅበዘብዘኝ የራሱ የቴሌግራም እንትን አደረኩት። ከዛ ብሎክ አደረገኝ፣ አስወጣኝ። በኢትዮጵያ ቁጥር ስለነበረ አልከፈትኩም ምናምን አልከፈትኩም፣ ዝም ብዬዋለሁ። ከፍተዋለሁ መልሼ እስከፍተው ምናምን ከእንትን አደርጋለሁ። በዚህ ሀገር አለኝ ግን ማንንም ሰው አያውቀውም። መሰንጀርም ስላለ መሰንጀር ይሻላል ሁላ ምናምን። በመሰንጀር የምትፈልጉኝ ሰዎች ካላችሁ የለሁም ነበር ኔትወርክ ይዞኝ ይቅርታ። ጠየቀኝ ጥያቄ ነበር ባቢ ኮሜንት ሳይ እንትን እያሉ ነው ሳዩ መብትሽ ነው ብዬ አቋረጥኩ። አይ እዛ ቤት ምን ትሰሪያለሽ ያለኝ ማለት ሲያየኝ ይመችሻል፣ ያ ይመቸኛል፣ ያ ቤት በጣም ይመችኛል አይነት ነገር እኔ የማውቀው ቲክቶክ ላይ ነው። ጀስት እንደ ማንኛውም ሰው ቤቴን ስከፍት አንዳንድ ጓደኞች ስንከፍ ገስት ላይ እናወራለን። ይሄን ብቻ ነው። ሶ ግን ሲያወራ እንዳነበበ ሰው አይነት ሰው ነው የተማረ አይነት ልጁ ማለት ነው። አዎ እንጂ ከዛ በቃ ለምን ስለምን አትማርም ምናምን። የሚገርም በጸብ ነው ለራሱ የተዋወቀ ነው ነበር መጀመሪያ ላይ። ከዛ በኋላ ነው በቃ የተፋቀራችሁት። እንትን ብዬ አይደለም አንዳንድ ሰዎች ሳይኩ ማለት ከዛ በኋላ ነው የተስማማችሁት? ኖ እኔ በቃ ጀለስ ጓደኛ ማለት ጀስት የቲክቶክ አለ አይደል? ጀለስ በሚለው ይዟል። ጀለስ ጋበዝኩት መጋበዝ ያኔ ጀለስ በሚለው ይዟል። በቃ ምጭት ይላል። ምርጥ ጀለስ ምርጥ ጀለስ በሚለው ችግር የለውም። ለዲምፕልሽ ሰዋለው እና ለዛ ነው ይመጣል። ሌላም ቀን ተስማማላችሁ ያስባልና አታስቀኝ የሆነ ቦታ ላይ ስሜቱን ነክተኸዋል እኮ ለዛ ነው የጋዳ የመጣው ልጁ። ያሲን አንተ ብታወራው ደስ ይለኝ ነበር ሐቂቃ። ልጁ የቁርአን ሲያነሳ ደጋግሞ ያበስልልሻል። ተው ለራሱ ነው የሚጠቅመው እኮ ባቢሻ ተው። ያው ሁሉም ሰው አንድን ሰው ሲያገኝ ጥሩ የሆነን ሰው ወደ ራሱ እምነት ቢመራው ያኔ ቢያመጣ አንድ አጅሩ ከኛ ነው፣ ሁለት ደግሞ ለራሱ የሚጠቅመዋል በሚለው ነው። ሶስተኛ ደግሞ አንተ ጋር ብትግባቡ ብዬ ነው። እሺ ቅዱስ ያሲ ያውራሽ መጥፎ ሀሳብ ነው እንዴ? እሺ ኧረ መልካም ሀሳብ ነው። ይመይ ብለናል እኮ በቃ ምን ብለናል? ጀለስካ በሚል ይዘን ሰውየው ይመይ ብለሻል። አንቺ ደግሞ ለዲምፕልሽ እንሰዋለን እኛንም ሲሆን እንታኮሳለን ችግር የለውም ብለናል እኮ። ምንም ችግር የለውም። ጉንጭሽ አንድ ሰው ብቻ ሳይሆን 16 ወንዶችን ወጠምሻ የሚማርክ እንትን ያለሽና ይመይ ብለሃል። ያሲው ቀጥል እስኪ። እኔ ምግብ እበላለሁ መጦ ልጁ ሌሎች እንደ ዶናልድ ትራምፕ እንደ ቬኔዙዌላው ፕሬዚዳንት መጦ እባክህ አንተን እንዳይወስድና እንፈራለን። ከሌሎች ጋር ግብረ አበሮቹ ጋር መጦ እንዳይወስድ አንተን ራሱ ተረጋጋ።
አይ እህቴ ጀዛኪላ ኸይረን ማለት አንቺ ያገኘሽውን ነገር በእስልምና ያገኘሽውን ነገር ሌሎች ሰዎችም እንዲያገኙ ያንቺም ሆነ የሁላችንም ምኞት ነው። እንኳን የኛ የተራ ሰዎች ይቀርና የሁሉም ነብያቶች ምኞት የሰው ልጆች ካሉበት የጥፋት ጎዳና ተመልሰው ወደ ቀናውና ወደ እውነቱ ጎዳና እንዲመጡ የቻሉትን ያክል ጥረዋል፣ በህይወት ዘመናቸው በኖሩበት ጊዜ ማለት ነው። እኛ ሙስሊሞችም ቢሆን በሄድንበት ቦታ በደረስንበት እግራችን በረገጠበት ቦታ በየትኛውም ላይቭ ላይ በተገኘንበት ቦታ እንደ ሙስሊም የእምነት አምባሳደሮች ነን። ይሄን የእምነት አምባሳደራችንን አምባሳደር መሆናችንን ደግሞ ምናችን ይገልጸዋል? ስራችን ይገልጸዋል። በምናደርገው ድርጊት፣ ከአንደበታችን በሚወጣው ንግግር፣ እጃችን ታይፕ አድርጎ በሚጽፈው ኮመንት ነው እኛ ልንፈረጅ የምንችለው። ስለዚህ ይሄንን አምባሳደርነታችሁን ወይም ኃላፊነታችሁን የማትወጡ ከሆነ በሄድንበት ቦታ የምንሰዳደብ ከሆነ የምንዘላለፍ ከሆነ በኮመንት ራሱ የምንራገጥ ከሆነ ይሄ በጣም ትልቅ መላሸቅ ነው። ይሄ በጣም ትልቅ ውድቀት ነው፣ ሙስልምና በማይፈቅደው ነገር ላይ መሰማራት። ስለዚህ ያደረግሽው ነገር ልጁን ይመራ ነው። እዚህ ጋር መጣውን ተረጋግቶ ማውራት ካልቻለ ችግሩ የሱ ነው የሚሆነው። እምነት አለኝ ይላል። ያ እምነቱ ደግሞ መሬት ላይ ረግጦ በስርዓት ተወያይቶ ካልወጣ ውስጡ ችግር አለ። ስለዚህ ውስጡን የሚከነክነው ነገር አለ። ባቢሎን ሲያወራው የሆነ ነገሩን ነክቶታል። ከዛ በኋላ ነው ድምፁን መጨመር የጀመረው። መረጋጋት አልቻለም። እኔ አሁን እዚህ ጋር ማንም ክርስቲያን የሆነ ሰው መጥቶ ላወራ ካለ ቁጭ ብዬ 24 ሰዓት ቁጭ ብዬ ላወራ እችላለሁ። አውቃለሁ የማምንበትን ነገር። አንድ ሰው ወደ ስሜታዊነት የሚሄድ ከሆነ ሐላል የመሸነፍ እንትን ነው። ስለዚህ ላደረግሽው ነገር አንቺም ወደ ተሻለ ቦታ ነው ራሱን እንዲያስተውል ራሱን ማስተያየት ላይ ቆሞ እንዲያይ ነው ያደረግሽው። ከዚህ በኋላ ግን ይመላለሳል። እርግጠኛ ነው የምነግራችሁ፣ ይመጣል። አንድ ጊዜ መርፌ ተወግቷል። ድጋሚ ሲመጣ ደግሞ እንግዲህ ተረጋግቶ እንዲያወራ መድረክ ይመቻችለታል። ከባቢሎን ግሩፕ ብቻ ሳይሆን ሙስሊሞች ጋራ እምነት ላነጻጽር ካለ ልወያይ ካለ መጽሐፍ እየተገለጠ እንዲያወራ ማድረግ ነው። ባቢ አይመስልክም? ኧረ ደስ ይለኛል። እንደውም አንተ ጋር ነው ማውራት ያለበት። ሰላም አለይኩም፣ እንዴት አደራችሁ? ባቢ አዱነት እንዴት ነው? አለሁልህ ባቢዬ። ፎቶ ምንድን ነው አጀናጀኑ? ስታዩ የሰውየው ከባድ ነው። በድሮ ስታይል ቢሆን የመጨረሻ ፈርኳል። ፒክቸሩ ላይ ዛሬ ይለያል። የለጠፍከው የባሰ ነው ማለት ወይ ቼክ የሚያረጋት ቼክ አደራረግ ይለያል። ለማንኛውም ከሱ ሰውዬ እንጀምርና ያው ምክር ደስ ይለኛል ታውቃለህ። ከምክሩን ጀምርና ከዛ በኋላ እንቀጥላለን። ሀሳብ ካላችሁ ሰማለሁኝ። ወንድምየው እንዴት ነህ? ያሲን የኔ ጠያቂ ዘመዴ፣ ሁላችሁም ሰላም ካልኩ በኋላ እህታችን ሲቱ ማምጣት ሁላችሁም አምጡ። እውነተኛ ሰውን ቼንጅ መፈለግ መጥፎ ነው ብዬ አላስብም። እኛ ወደ ተሻሻለው መንገድ ይመራል የምንለውን ነገር ማመላከት በጣም ቆንጆ ነገር ነው። ይዘን እዛው እንትን ከማለት ይልቅ ግን እኛ ሴቶች ብዙ ጊዜ በውስጥ ከወንዶች ጋር የምናደርጋቸውን ኮንቨርሴሽኖች ሊሚትድ ቢሆኑ እኔ አድቫይስ አደርጋለሁ ለራሳችን። ቢኮዝ እኛ የተወሰኑ ሰው ያሲን ባቢ የተወሰኑ ሰዎች ጋር ኮንቨርሴሽን ሊኖረኝ ይችላል። ከዛ ሀቭ ቱ ኪፕ ማይ ኤነርጂ ለኤነርጂ በጣም ስለምጠነቀቅ በጣም ኤክስትሪምም ሲሄድ ራሴን ፌል የማደርግበትን ቦታ ማወቅ ስለምፈልግ ማለት ነው። የእኔን ተሞክሮ ነው። ከዛ ግን በተያይዘን ስንለያይ ነው ራሳችንን ኤክስፖዝ ስናደርግ ከባድ ስለሚሆን እሱ ለሁላችሁም አብሶ ለሙስሊም ሴቶች ኢትስ ኢቨን አላውድ የተፈቀደና የተወደደ ነገርም አይደለም። ግን ለማመላከት ከሆነ ወደ እስልምና ለማምጣት ለማግባትም ከሆነ ያው ፉክክሩ እናንተ ለማስለም እንደምትሄዱ ሁሉ እነሱም ሊያከፍሯችሁ እንደሚመጡም አትዘንጉ። ከዚህ ሁሉም የመዳኛ ብሎ የሚለውን ነገር ሊሰጥ ስለሆነ ያው እናንተም ስትወጉ ተወግታችሁ መቅረት ስለሚኖር ያው የሚሰጣችሁን ጊቨን ቴክ ነው። ኢትስ ኦል አባውት ኤክስቼንጅ ነው፣ መለዋወጥ ስለሆነ ማለት ነው። የነፍስ ጉዳይ እስከሆነ ድረስ ሁል ጊዜ ባትል ነው፣ ስፒሪቹዋል ጦርነቱ
ስለሚቀጥል ማለት ነው። አሁን የመጣው ልጅ ግን ፈላስፋ ይመስለኛል። ካይንድ ኦፍ ፍልስፍና ውስጥ የተጠመቀ እንጂ መጽሐፍ ቅዱስን ታሪካዊ አይደለም ካለ ከራሱ ቤተ እምነት ጋር ተጣርሶ ለአንተ ለማስረዳት መምጣቱ ራሱ በጣም ሩቅ ነው። ኦልሬዲ ዲፕ ኖሌጅ አለው ከሚሉት ሳይሆን ኦልሬዲ የራሱን ሃይማኖት በፍልስፍና አረዳድ እየተረዳ ያለ ነው። የሆነ when you start reading ነገሮችን ወደ የምትለይባቸው እይታዎች አሉ አይደለ? መንፈሳዊ ይዞታን ያለው አንዳንድ ሰው ስፒሪቹዋሊቲ ይዞታ ያላቸው ሰዎች አሉ። በዛው ቤተ እምነት ውስጥ ሆነው ሞር መንፈሳዊ ልምምዱን የሚመቻቸው አሉ። አንዳንድ ደግሞ እውቀቱን ብቻ የሚመዝኑ አሉ። እንደተሰጣቸው የሚመለሳል። የልጁ ፕራክቲካሊ ኢቨን የኛንም መጽሐፍ ቁርአን ሜንሽን ማድረግ ፈልጓል። ከዚ የሆነ አረዳድ ላይ ነው ቤዝ የሚያደርገው ብሎ ነው እያሰበ ያለው። ታሪካዊ አምድምታ የለውም ኦር የመጣበት መንገድ የለውም እያለ ባለበት ሁኔታ አይ ቲንክ ረጅም ድሬኒንግ የሆነ ኮንቨርሴሽኖች ያስፈልጉታል። መጀመሪያ ታሪካዊም እንደሆነ ሂስቶሪካሊ ያለበትን በዛን ዘመን እውነት ተከስቷል የሚለውን ስንተማመን ነው እነዛ ሰዎች ሊያስተምሩት ሄደዋል ምናምን። አሁን ድረስ አባቶች ያስፈልጋሉ ወይ መጽሐፉ ኢቭን ያስፈልጋሉ የሚለውን ለመሄድ የምንችለው ኤግዚስት ማድረጉን መተማመን አለብን። መጀመሪያ ኤግዚስት ካላደረገ እሱ ራሱ ሃይማኖት እንትን ውስጥ አይደለም። ኤኒዌይስ በእኔ አመለካከት ነው። በዛ የሚረዳው ሰው ቢኖር ምናልባት ኮንቨርሴሽናችሁን ካቀለለላችሁ ኮዝ እንዲድን ስለምፈልግ ነው። አብዞ ያው ሐሰን ወስዶት ቢያሰልመውና እንዳለችውም ሲቱ ላገባው ነው ስላለች እሷንም ስትዳር ሰልሞ ማየት ስለምንፈልግ ማለት ነው ኢንሻአላህ። ተረፈ ግን ባቢዬ እንደዚህ አይነት ፎቶዎቻቸውን ሞር ኤክስፖዝ መደረጉ ያው ምንም ኢትስ ዩዝለስ ከዝ በጣም ደንግጠናል እኛም። ባለፈውም የሆነ ራፐር የመሰረች ቲክቶክ ላይ የመጣ ሰው እያለ ከሱ ጋር አይ ቲንክ ፋሚሊ ናቸው እና ቤተሰቦቻቸው ቢያዩቸው ትንሽ ነው። ይህን ለማለት ያህል ነው። ገና ብዙ ማተነቃቀሙ ልመለስ ቁርስ ልብላ። ፈታ በሉ። ላይፍ ሾርት ነው። ዘና ብላችሁ ኑሮ። አላህ ሂዳ ይስጠው። ተረፈ ግን ይበቃኛል። ሰላም አለይኩም ባቢ። ላውራስ አልጠይቅም እንዴት ነው ብዬ ነው። ችግር የለውም። ስሜታዊ ስለሆንሽ ማውራት የለብሽም አሁን። ኖ ወላሂ ስሜታዊ አይደለም። ወራቢ ስሜታዊ እኔ መጀመሪያ እዚህ ማምጣት የለብኝም ነበር። ልጁን ጥያቄ አላል ማን ነው እንደዛ ያለሽ? እንደዛ ያለሽ ማለት እዚህ ያሉ ጓደኞቻችን አብረን ገስት ላይ የምንጫወታቸው ምናምን እዚህ መጥተዋል። እንደዛ ያለሽ ሰው አለ ሲያወራ እንደው አላህ ሂዳያ ይስጠው እያሉ አይ ኮሜንቶች እንደዛ ሲሉ ስለ ኮሜንት ነው። ከታች አላየሽም እንዴ? ከታች አላየሽም? ቅድም የሸርሙጣ ልጅ ሲለኝ አንድ ሰው መልሶለት እንዴ እንዴ ምን አገባሽ ስለ ኮሜንት? አያውቁም። የኛ የሚባል ነገር የለም። ኖ ስሚ ልንገርሽ ሲቱ፣ አዳምጪ ታወሪያለሽ። ሲቱ አሁን መልክሽ ፕሮፋይል አድርገሽ ምናልባት ልናቅሽ እንችላለን። ድምፅሽም እየሰማን ነው። እነሱ መልክሽም ድምፅሽም ያውቃሉ። ገብቶሻል አባባሊ? አንቺ ግን አታውቂያቸውም። ማናቸው? ምንድናቸው? ከየት ናቸው? ወዴት ናቸው? የማይታወቁ ሰዎች ኮመንት አስቀምጡ ብለሽ ስሜታዊ የምትሆኝ ከሆነ በጣም ከባድ ነው። ገብቶሻል አባባሊ? ከነሱ በላይ አሁን ያሲም አዲስም የተናገሩሽን የበለጠ እንትን አለ። በቃ በሱ በቂ ነው። እንደውም እሱ ነው እንትን ሊያደርግሽ የሚገባው። ጥሩ ነገር እዚህ ጋር እየተነገረ ታች ላለ እንትን ልመልሽ ታለሽ እንዴ? ነውር እኮ ነው ራሱ አይደረግም። ኮመንት ለሚጻፈው ነገር ከተመለሰማ ህይወትን እንዴት እንችለዋለን ብለሽ ነው። ከባድ ነው፣ ይከብደናል። ገብቶሻል? እኔ ደስ የሚለኝ እሱ የሆነ መንገር እንዲመራው የሆነ አንተ ጋም ያመጣሁት የምትግባባው አይነት ነገር እሱም የሆነ ትንሽ መጽሐፍ ታሪክ አነበብኩ የሚል ሰው ነው ምናምን እንደዚህ ስናወራ ተብስበ ምናምን የሆነ ስለ እስልምና ቢያንስ አያውቅም እኮ ይሄ ልጅ አዲስ ነው የመጣው። የሆነ ስለ ቁርአን ለራሱ እንትን ሲል ልክ ያሲን ቢያስረዳው ብዬ አሰብኩ። ባቢሻ አንተ ጋም ጥሩ እየመጣችሁ የሆነ ሰዓት ላይ ያው ያጋጥማል። ይሄ ልጅ እምነቱ አስተላልፈው ነበር የሆነ ነገሩ ተተናጋው ባቢሻ ያንን ነውና እኔ ጋበዝኩት። እዚህም ሆነ እነ ኢብሮ ቤትም ሁሉ ከዚህ በፊትም እዛ እንዲመጣ ፈልግ ነበር፣ ግን እዚህ አጋጣሚ መጣ። ሲገባ ለራሱ አላየሁም። ድምጹን ሲሰማው ነው የሆነ ደስ አለኝ። ለምን ቢያንስ እምነትን ቢያቅ ቢመራው አላህ። እኔ ላገባው እኔ ስላናደዳችሁ ነው፣ ግን እንደዛ ሳይሆን የሆነ ቢመራው እስልምና ማንም ሰው የሚፈልገው ነገር ነው አይደለ እንዴ? ሁላችን የምንለፋው እና ሐሰን እና ኢብራሂም የሚለፉት እኮ እስልምና እንዲወፍቁ በጥሩ አስተምረው ወደኛ እንዲመጡ አይደለ እንዴ? ባብሻ ማንንም ሰው የሚመሩት ነው። ልክ ነሽ። በጥሩ እና ሐሰን እየተሰደቡ ምን እየተባሉ እኮ እና ሐሰን እየተሰደቡ እየተገለመጡ እኮ እየተባሉ ግን በትዕግስት የሚያስተምሩት
በዚሁ አጋጣሚ ልክ ነሽ። በጣም ማከብረው ወንድሜ ነው። ስርዓቱን በጣም ወድለታለሁ። ለሰው ያለው ትህትና ወላሂ አክብሮት በቃ ይለያልና አላህ ይጠብቀን። እና ያንን በማለት ነው የኛ ልጆች ደግሞ ልትረዱ ይገባል። ይሄ ልጅ ገና አዲስ ነው፣ ስለ እስልምና አጥንቶ ያውቅም። ማስተማር፣ ጥሩ ኮሜንት፣ ሲቱ ጥሩ መልካም ንግግር ሰደቃ ሲቱ ነው። እሺ ባቢ ሲቱ አንዳንድ ከታች ጥሩ ጥሩ ኮመንት አሁን እኔ እያየሁ ነበረ። እዚህ ጋር ደግሞ ያሲ ጥሩ ነገር ሲናገርሽ ነበር፣ አዲስም ጥሩ ነገር ሲነግሮች ነበረ። አሁን ለምሳሌ አዲስ የሆነ ማስጠንቀቂያ ጣል አደረገች። ገብቶሻል አባባሌ? አንቺ እሱን ወደ አንቺ ለማምጣት በምትሄጅበት ልክ እሱም ወደ እሱ ለመውሰድ ስለሚሰራ መጠንቀቅ ያስፈልጋል ብለው ሲሉሽ ይሄ ትልቅ ምክር እኮ ነው። ገብቶሻል አባባሌ? አንቺ የአንቺ ምኞት ከሆነ እኮ ጥሩ ነገር እኮ ነው። እኔ የምከተለውን ሃይማኖት ተከትሎ ወደ ተጋብተን ብንኖር የሚባል ነገር እኮ ተፈጥሯዊ ነገር እኮ ነው። ወንጀል አይደለም፣ ነውር አይደለም እኮ ጥሩ ነገር እኮ ነው። እንደው ገብቶሻል? ልክ እሱም እንደዛ ነው የሚያስበው። እቺ ልጅ ተጠምቃ መስቀል ዱቅ አድርጋ አንገቷ ላይ ደረቷን ከፈታ አድርጋ ምናምን እኔ ጋር ብትኖር እኮ በቃ ደስ ይለኛል፣ በቃ ዓለምን ኖራት ነበረ ከነ ዲምፕሏ ምናምን ደስ የምትል ልጅ ምናምን ብሎ እኮ ይመኛል። እሱም መሞኝት የለብሽም። ስለዚህ በልጬ መገኘት አለብኝ ብለሽ መስራትና እንትን ማድረግ ነው እንጂ ሰውማ ብዙ ነገር ይልሻል እኮ። ሰው ደግሞ እንደዚህ አይነት ነገር የሚጽፍልሽ የሚያስቀምጥልሽ ከታች ከስጋት አንጻር ነው። ገብቶሻል? ከስጋት አንጻር እንጂ ሌላ እንትን አይደለም። አንቺ ማግባትሽ አለማግባትሽ፣ መምረጥሽ አለማምረጥሽ፣ ማውራትሽ አለማውራትሽ አይደለም። ገብቶሻል? ነገ ደግሞ ብዙ ሰዎች እንደዛ ሲያደርጉ ስለታየ ስለሚያለቅሱ ለወንድ ብለው ምን እንትን የሚሆኑ ምናምን እንደዛ አይነት ነገር እኮ አለ እኮ። ገብቶሻል? ወልደው የሚኖሩ ሰዎች እኮ አሉ እኮ ቲክታክ ላይ አሁን ታዋቂ ነን ብለው ሃይማኖታቸውን መስዋዕት አድርገው ገብቶሻል? ይሄ ሆማን ሄር የሚባለው እንትን እንደ ሂጃብ ነው የምጠቀመው ምናምን እያሉ የሚኖሩ እኮ በዚህ ልክ የጀዘቡ ሴቶች እኮ አሉ እኮ። ለምሳሌ እንደዚህ አይነት ነገራቶችን ስለሚያይ እኮ ነው ሰው እንጂ እኮ ከመሬት ተነሳው አይደለም እንደዛ የሚለው። ገብቶሻል አባባሌ? ስለዚህ አንቺንም በመልካም እንትን ብትረጂው መልካም ነገር ነው ለማለት ነው። ሲቱ የሚያሳዝነው ነገር እኔ አሳልፌ አልሰጠውም። እኔም የተናደርኩት አንቺን ባቢ አንተ ጋር እኔ ካሁን ተጣሉ ተስማሙ አልተስማሙ ወላሂ ይሄ ነበር ጭንቄ። እነሱ እንደሚያስቡት ሳይሆን አልጣላም እኮ እኔ አውራው ካልሽኝ በፍቅር ነው የማወራው ምናምን አይነት ነገር ነው። ኖ ኢንሻአላህ በፍቅር ደግሞ ድጋሚ መጥቶ ሌላ እስልምና ቤት ገብቶ ይጠይቃል፣ መብቱ ነው። ከዛ በኋላ ያሲ አለ ያኒ መምጣት ወደ እስልምና መምጣት አለመምጣት መማር አለበት። ኢንሻአላህ ይማራል። የራሱንም እምነት ይጠይቁታል። በቃ ይጠያየቃሉ። አሁን ትንሽ ቴንሽን እንትን ስለሆነ ነው የወጣው። እርግጠኛ ነኝ ይመጣል። ከዛ የሆነ ቀን አላህ መርቶት ሻሃዳ ይዞ የዛኔ እንመሳቀልተናል። ጥሩ ነው። ያሲ ያለ አሁንም መጥራት ትችያለሽ፣ ችግር የለውም። እኔ ደግሞ ማንንም በትህትና የሚያወራ ሰው ችግር የለውም። በትህትና የሚያወራ ሰው እኔ አልጣላም። የሚለፋደድ ሰው የሚሳደብ ሰው ምናምን ከሆነ ነው እጥፍ አድርጌ ምናምን እንትን የማባረረው እንጂ በትህትና ካወራ እኔም እኮ እውቀት ካለው ቁጭ ብዬ እማራለሁ። ምን ችግር አለው? እማራለሁ። እኔ መማር ያስፈልገኛል እኮ። ያልተረዳሁት ነገር ካለ ሌላ ነገር ሲያወራ ስለነበረ ነው። ስለ ሉቃስ ስናወራ ስለ ሶቅራጦስ አወራ ልጁ። ገብቶሻል? ስለ መጽሐፍ ቅዱስ ሳወራ ምንድነው ስለ ጳውሎስ ሳወራ ደግሞ ስለ እግዚአብሔር ያወራ ነበረ። እየተላለፍን መከራችን በላን። መጽሐፍ ቅዱስን የለበስኩት የተሸከምኩት እኔ ነበርኩ። ከዛ መጨረሻ ላይ ጥያቄ ስጠይቀው እንዲረዳ ብዬ ነው መከራዬን እንትን ሲለኝ እንዲረዳ ጥያቄ ስጠይቀው እሱም ጥያቄ ጠየቀኝ። ውዳሴ ማርያም በልልኝ ምናምን ነገር አለኝ። እኔ ኦርቶዶክስ ነኝ ብዬ እኮ አይደለም እዚህ ጋር ቁጭ ያልኩት። ገብቶሻል? ተናደዋል። ራሱ ነው የተናደደው። ስለዚህ ያሲ ያለ ሌሎችም አሉ። መጥቶ ማውራት ይችላል፣ ችግር የለም። ሌላ ሰዓትም መጥቶ ማውራት ይችላል። ገብቶሻል? ሌላ ቤትም መግባት አለበት እውቀት ከፈለገ እውቀት ካለው። አንዲያውም ሲጠይቅህ ነበር እኮ አንተ መጽሐፍ ቅዱስ የት ነው ምናምን ስትለው ብትነግረው ብዬ እሱ ስለማያውቅ እየጠየቀህ ነው የሆነ ትንሽ። ከዛ በኋላ አይደል የተበጣበ ትንሽ እንትን ያለው። እንደዛ ከሆነ እኮ አሁን ለምሳሌ ሲቱ ለምን መሰለሽ እኔ ለምንድን ነው እንደዛ ብዬ የጠየቅኩት? የጳውሎስ ንግግር የእግዚአብሔር ንግግር ነው ብሎ ሲለኝ የቱ ጋር እንዳለ እንኳን አያውቀውም። አንደኛ ነገር ገብቶሻል? ከዛ ደግሞ አራቱ ወንጌላትና ከዛ በፊት ያለው ብሉይ ኪዳን የሚባለው ከዛ በኋላ ያለ ደግሞ የጳውሎስ መጽሐፍት የሚባለው ማያውቃቸውም። እነዚህ መጽሐፍት ልዩነታቸው ካላወቃቸው ይሄ ልጅ መጽሐፍ ቅዱስ ምንም ማያውቀው ማለት ነው። ገብቶሻል? ማውራታችንም ትርጉም አይኖረውም። አቋርጣለሁ እኮ አንተ ነህ የምትጠይቀው። ከዛ ስትጠይቀው ካወቀ ይመልሳል፣ ካላወቀ እንትን እኮ ትርጉም የለውም። ጠይቁት አይደል? ያኒ በመጀመሪያው መጣችሁበት በጣም ጥሩ እየሄዳችሁ ነበር። አዎ እኮ የነገርኩሽ እኮ ያው ይመጣል። የመጽሐፍ ቅዱስን አጻጻፍ አዳምጪኝ። የመጽሐፍ ቅዱስ አጻጻፍና አቀማመጥ ካላወቀ ስለ መጽሐፍ ቅዱስ ማውራት ትርጉም የለውም። ገብቶሻል? መጽሐፍ ቅዱስ